በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ይሁን። እንዴት ናችሁ? እንዴት አረፈች? እግዚአብሔር ይመስገን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ያያሉ የእግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ አደረሰን። አሜን። ዛሬ የአሹ ታሪክ ድጋሚ ይሰራልን ማለት መሰረት መጣለ። እንኳን ደህና መጣችሁ። ባለፈው እኮ ያው በርግጥ ተሰርቷል፣ ግን ከወደታችሁ አርዶ ያልሰሙት ወይ አዲስ የመጡት የአሹ ታሪክ እንደ አዲስ ይሰራልን ብዙ ትምህርት ይሆነናል። ወንድሞቻችን ባሎቻችን ሱስ ላይ ያሉ አሉ እና ምናልባት ያን ሲሰሙት ሞራል ከሆናቸው እያሉ ብዙ ጠይቆ ነበርና ለዛ ነው ዛሬ መጣነው። አሹ ማን ነው? አሹ ነው የተወለደ ያደገ የተወለደበት የሚያስፈልጋል። ገጠመኝ በለበቃ ገጠመኝ ሰምተህ አታውቅም? በአንቺ ድምፅ አቅርቢያ ታሪኬ እንደተረከ እንደ መምህር ተስፋዬ ይቻላል። እንደ ታዋቂ ሰው ደግሞ የተወለድክ ምናምን ካለውማ ከባድ ነው። ከሱ ነው መሰረቱ። ምክንያቱም አንዳንድ ጊዜ የተወለድንበት ቦታ ለብዙ ነገር ይጋልጣል። ለመልካም ነገርም ለመጥፎ ነገርም ለሱስም ሆነ ደግ ነገር ለመስራትም በቤቱም ለማደግም ቢሆን የትውልድ ቦታችን ይወስናል፣ ወይም አካባቢው ያ ተጽዕኖ ያደርጋልና ለዛም ነው። አይ ጥሩ እንግዲህ የሚያስፈልግ ከሆነ የተወለድኩት ያው እንግዲህ አዲስ አበባ ነው። አዲስ አበባ እንግዲህ በተለምዶ መርካቶ አካባቢ ነው የሚባለው። መርካቶ ኤሪያ ነው። ያው መርካቶ ውስጥ ያለ አንድ ሰፈር ውስጥ ነው፣ ግን መርካቶ አካባቢ በሚል ነው ያዘው። እዛ ነው እንግዲህ የነጋዴ ቦታ። አዎ ነጋዴም አለ፣ ነዋሪም አለ፣ ሁሉ ነገር አለ። መርካቶ ሰፊ ነው፣ በጣም ሰፊ ነው አካባቢው። እዛ ነው። እንዴት ነበር አስተዳደጋችሁ? ያው አስተዳደጋችን ለማንኛውም ሰው ነው። አብዛኛው ተመጣጣኝ ኑሮ የሚኖር ሰው ነው እዛ ያለው። እንግዲህ ለማንኛውም ሰው አስፋልት ላይ ነው ያደግነው። አስፋልት ላይ ነው እንደዛ ነው ያደግነው። ተመስገን። ዋናው ነገር እሱ ነው። ወደ ሱሱ ለመግባት ምን ገፋፋ? መቼ ገባ የሚለውን ሱሱ ላይ መግባት አንደኛ አካባቢው ላይ እንደዚህ ብዙ ሰው ሊያደርግ ይችላል። ለተያቻለ ስታርጊ ሱስ የሚጠቀም ሰው አይጠፋም። አንድ እነሱ ነው ያለ። ሁለት ደግሞ ያው በዛ ሰዓት ዘመናዊነት ነበር። ሱስ የዛ ዘመን እንደውም እኮ ሲጋራ በየመንገዱ ይጨስ ነበር። አሁን የተከለከለው እንጂ ሽማግሌዎች ምናምን ትልልቅ ሰዎች ምናምን አሁን መንገድ ላይ እንደዚህ ህዝብ በተሰበሰበበት ማጨስ አይቻልም። ድሮ ሲኒማ ቤት ይጨስ ነበር፣ ሆቴል ውስጥ ይጨስ ነበር፣ ማንኛውም ቦታ ካፌ ይጨስ ነበር በፊት። አሁን ቅርብ ጊዜ ነው ሆነ አካባቢ ከመምጣቱ ከሆነ ጊዜ በፊት ነው የተከለከለው ሲጋራ። አሁን ህዝብ በተሰበሰበበት ስፍራ ማጨስ ሆነ አይቻልም። ተደብቆ ብቻውን ምናምን ማለት ህዝብ ያለበት አካባቢ ያው ጤና ያወካል ተብሎ ስለሚታሰብ ህግ ወጥቷል እንጂ ድሮ ካፌ ቁጭ ብለሽ እዛ ሻይ የጣ እዚህ ጋር ይጨሳል እየተጠጣ። አሁን ብዙ ሆቴሎች እኮ ማጨስ አይቻልም ክለብ ውስጥ ካለው እና እንደዛ በየመንገዱም በየቦታው ምናምን ይጨስ ስለነበረ የማየት እድሉ ነበረ እና የመማረክ ነገር የፊልም ደግሞ ስናይ ፊልም ላይ ምናምን አክተሮች ሲያጨሱ ምናምን ነው እና ዘመናዊነት ይመስለን ነበር ያው ጫት ሲቀሙ ምናምን እንደዛ። እና ግን የጀመርኩት ጠዋት ትምህርት ቤት እየተማርኩ በዛ ሰዓት ፈረቃ ነበር ትምህርት እና ከሰዓት ላይ ገራዥ ውል ነበረ። ገራዥ ያው ሙያ እንዲለምድ ተብሎ እና እዛ የሚሰሩ ልጆች ምናምን ያው ጮጬም ነኝ ምናምን ከነሱ ስር ሰው ያው እነሱ ይቀሙ ነበር። ምሳ ሰዓት ላይ ምሳ ስበላ በልቼ ሻይ ምናምን ልንጠጣ የሆነ ካፌ ምናምን ይዘውኝ ይሄዳሉ እና እነሱ ግን ያቺን ሰዓት ምናምን ይቀማሉ። ስንት ዓመት ነው? ያ ስንት ዓመት ሆነ? ስንት ዓመት ይሆነኛል ያኔ 11 12 እንደዛ ሆናል ይመስለኛል። እሱን የጀመርክበት ጊዜ ማለት አይ ሳይ ነው እንጂ ስታይበት ወቅት 12 ምናምን ዓመት ይሆነኛል። 12 13 12 እንደዛ እዚያው ከነሱ ጋር እየለመድኩኝ እያየሁት በቃ እየተለማመድኩት መጣሁ። ኖርማል እንደሆነ እና እነሱ ሲያረጉ ሳይ ምናምን ፊልሙም አለ አካባቢውም አለ። ያው እንዳለ ሆኖ የቤተሰቡም ጋንጮርም አለ። ያው የሚገፋፋ ማለት እንድትወጁ ያደርጋል። ሰው ላይ ስታየው እንዲህ ማድረግሽ የሆነ የሚያዝናና ነገር የሚያስደስት እንዲመስል ያደርጋል። መንፈሱ እንደሆነ አሁን ገብቶኛል። ግን ያኔ ዘመናዊነትም ስለመሰለ ልጅነትም ሲኖር ከዛ እንግዲህ እነሱን እያየን ነው
የሆነ ሰዓት ላይ ዝም ብዬ ሞከርኳት ጫቷን። እንዴት ሞከርክ? ገዝተህ? አይ ከነሱ ነው እንጂ ዝም ብሎ እየተቀበልሽ ምናምን ቤተሰብ ብሎ አሁን አይ በዛ ሰዓት ማንም አያውቅም። ከዛ እያለ በቃ ያው ከአንዳንድ ጓደኞች ጋር ምናምን ታፈሪያለሽ የሆነ ሰዓት ደሞዝ ምናምን ስታገኝ እሑድ አሁን ይሄ ከሰራህ ወይም ስራ ካለ በኋላ ነው። ግን ከዛ በፊት ከቤተሰብ ምን እያየን ያደግከው? ማለት ይሄ ለዚህ የገፋፋ ከስራ ቦታ ካያቸው ብቻ ነው ወይስ? አዎ ያው ስራ ቦታ ማየው ነው። አካባቢው ላይ እንዳልኩሽ ቃሚ ብዙ አለ። አዎ ቤተሰብ ጋር የሚቀም ይኖራል። አካባቢው ላይ ኖርማል ነው። በዛ ሰዓት ጫት ሲጋራ ምናምን እንደ ኖርማል ነው ወይ እንዳሁኑ ወይ መጥፎ ምናምን ተብሎ እንትን የሚል አይነት ነገር አልነበረም። ድሮ ዝም ብሎ ማንኛውም ዱርዬ ምናምን የሚቀመው አልነበረም በፊት። ይሄ በቃ የተማረ ሰው ምናምን ነበር ብዙ ጊዜ የሚያጨሰው ምናምን አስተማሪ ትምህርት ቤት እንኳን ስንማር ግቢ ውስጥ ያጨሰዋል ነበር አስተማሪዎች ያው ጊዜው ማለት ነው። እና እነሱን አይተን ከዛ ውስጥ ያለው ጋንጮሮም እንግዲህ እየወሰወሰን ቢሆን ከዛ እንግዲህ ጫት ደግሞ እኛ ከየርካሽ ነው እዛው አለ አብዶ በረንዳ የሚባል በአከፋፈያ እያደረግን አንዳንድ እየተባለ ጫቱም ሲጋራውም በዛ ቀጠለ። ከዚያው ትምህርት ቤት ላይ ስለነበረ ማንም አይጠረጥርም በዛ ሰዓት ተማሪ ነን። በቃ ያው ዝም ብሎ ነው ዛሉ ላይ በቃ ሰው አይጠረጥርም ተማሪ ነው በሚል የምታስበው፣ ግን ውስጥ ለውስጥ እሱ አብሮ እያደገ ነው ከትምህርቱ ጋር። የሆነ ሰዓት ላይ ትምህርት ቤትም 9ኛ ክፍል ምናምን ስገባ ጆሮዬን ተበሳው ምናምን ፈለደው። ያኔ ጋንጃ ጀመርኩ። ከሲጋራው ከጫቱ በላይ ጋንጃ ጀመርኩ። ያኔ በቃ ደግሞ ዘፋኞቹ ምናምን ያጨሱ ነበረ የውጭ ዘፋኞች እነሱን የክሊፓቸው ላይ ምናምን ጋንጃ ሲያጨሱ ምናምን እናይ ነበር የራስታዎች ምናምን ዘፈን ላይ። ከዛ በእነሱ በፀጉራቸው መማረክ ጀመረ በጋንጃው ምናምን እነሱ ስትል በሆንኩኝ አይነት ነገር ያው ዞሮ ዞሮ መንፈሱ ነው ከውስጥ ሆኖ የሚገፋፋሽ ያንን ልታረጊ። ከዛ እሱንም ጀመረ። በዛ ሁኔታ ላይ ከ10ኛ ክፍል ውጤት አልመጣም። ከዛ ያው ሙያ ገባን ቴክኒክና ሙያ እሱንም አልተማርኩትም ትንሽ አንድ ወር ምናምን በቃ ወደ ሱሱ አይደለም ስራውን ምናምን ታውቁት በቃ ቁጭ ብሎ እየተፈላለጡ መቃም ሆነ በቃ ምን ነው መፈላለጥ ያው ከዛም ከዚህም ትቀባበያለሽ ከቤተሰብ ከሆነ ሰው ከምናምን ብር ምናምን እንደዚህ አይ እንደሱ አይነት እድሉ እንኳን አልገጠመኝም፣ ግን እንደዛ የማድረግ እንትኑ ላይ ነበር እንደዚህ ሁሌ ባይሆንም እንደዚህ ጓደኞች ምናምን እንደዚህ የሆነ ነገር ሲሞክሩ ምናምን ያው ወይ ዕቃ በመሸጥ እንኳን አግዛቸዋለሁ ቢያንስ ብቻ ዞሮ ዞሮ ያው አካባቢው ላይ አይ ብዙ ጊዜ እሱ ላይ እንኳን የለውበትም፣ ግን እንደዛ የሚያደርጉ ጓደኞች አሉኝ። ግን ዞሮ ዞሮ ሰረኩ ባይሆን የሆነ ጊዜ እንደው ማስታወሳለሁ ደብራተር ነው ምናምን ይባላል የመኪና እና እሱ ብዙ ጊዜ ሳጥን ምናምን እሱ ነበር የሚወሰደው። ሳጥን የለስላሳ ሳጥን ምን ያደርጋል ይሸጥ ነበር ያኔ 150 ብር ምናምን ይሸጥ ነበር። ያው ቀላሉ እሱ ነበር። ቶሎ በቅርቡ ለሶስት የምትሆነው እሷ ነው ከሱቅ ምናምን የባሰት ነገር እነዚህ ሰብሰብ ብለን እየሄድን ከዛ አንድ ደግሞ ረዥም ልጅ ነበር ከመሀላችን እሱ ነው የሚደርስበት ለማውረድ ሳጥኑ እንዲህ ይደረደረ የለ ልክ ሲያወርደው ባለቤቱ ወጣበት ማለት የሱቁ ባለቤት አንተ ምን እያደረክ ነው ሲለው አይ ደክሞ ይለቀመጥበት ነው ያለው። አያው በቃ እንዲሰርቀው እንደሆነ ገብቶታል ሰውየው ሂድ ምናምን ብሎ አባረረው። ስለዚህ እንደዚህ ታሰሩ ምናምን እንደዚህ አጋጣሚ ይኖራል። በዛ ሁኔታ ላይ ግን ሱሱ በቃ እግረ መንገዱ ያው ልጆች ስለነበርን ብዙም ያኔ ጫናም የለም ምናምን እያለ አብሮን እያደገ ምናምን መጣ ሳናስበው ሱሱ እንጂ ማዘር ምናምን ፋዘር አልኩ የሆነ ጊዜ ላይ ታውቀዋል። በቃ የሆነ ጊዜ ላይ ኪሴ ውስጥ ጋንጃ ያገኙ ነበር፣ ሲጋራ ያገኙ ነበር። እንደዚህ ሹራብ ላይ ምናምን እንደዚህ ብዙ ጊዜ ያው እንትን ነው አንድ መሽተት ነው፣ ሁለት ደግሞ ሰዎች እንዳያዩን እንደዚህ እያጨስን እንደዚህ ደበቅ እናደርጋታለን። አሁን ሲጋራ እንደዚህ ነው እና ከዛ ሰው ሲመጣ እንደዚህ ነው የምንይዘው፣ ሰው ሲመጣ እንደዚህ ነው የምንደብቃት እንዳትታይ ማለት ነው።
እና ሹራብ ብዙ ጊዜ ያቃጥል ነበር። እኔ ያው በጋንጃ ኦጂያ እና የብራዘር ሹራብ ሊሆን ይችላል ምናምን ሁሌ በቃ እዚህ ጋር ያቃጥላል እጅ ላይ ሲጋራ ሲደበቅ እዛ ሁኔታ ላይ በጣም ብዙ ጊዜ ሆነ። ከዛ የሆነ ሳሌ ደግሞ ወደ ጋንጃው ገባን። በቃ ጋንጃው ብሩ በትንሽ ብር ይገኛል። ከሲጋራው ያነሳ አይ ማለት በ10 ብር የ10 ብር የ5 ብር የ20 ብር ነበር ያኔ። አሁን የ20 ብሩ በጣም ብዙ ጊዜ የሚያስጠቅመው ብዙ ነው። በወረቀት የተጠቀለለ ነው። እየፈረፈርሽ ነው ተጠቀመው። እንዴት ያደርጋሉ? እንዲቃም አይ ፈረፈረና በወረቀት ተጠቅልሎ እንደ ሲጋራ ነው የሚያየው። ኖርማል ወረቀት ወረቀት አለ የጋንጃ መጠቅለያ ወረቀት አለ። የራሱ ወረቀት አለ። ሲጋራ ውስጥ ያለ ብልጭልጭ ታውቂያለሽ? እሷ ተልጣ ምናምን እሱ ነው እና ወደዛ አይደላልና ወደ እኮ እንደዚህ የተሰራ እንደ ሲጋራ ይመስለኛል። አይ እኛ እዚህ ነው የሚሰራው፣ ተጠቅልሎ ነው የሚሰራው። እንደዛም አድርገው ይሸጣሉ፣ ግን አብዛኛው ራሱ የሚሰራ በዛው ላይ ጋንጃ 8 ዓመት ምናምን አልሻለሁ። ከዘጠኛ ከጀመረ እስከ 8 ዓመት አብሮኝ አደገ። በቃ የሆነ ሳለ ከጫቱ ከምናምኑ በላይ ወደ ጋንጃው ትኩረት አደረግንና ሰው እያየን ማዘን ጀመረ። እነዚህ የመሰሉ ልጆች ተበላሹ ምናምን ያበዱም ታንቆ የሞቱም ልጆች አውቃለሁ። ከኛ ጀማ ውስጥ እንደዚህ ከሚያጨሱ በቃ እዛም ሰፈር ጋንጃ ማን እንደሚያጨስ ይታወቃል። ጋንጃ አጫሽ ለአጫሽ ይታወቃል። ያው ከሌለሽ ለመጠየቅ ምናምን ከሌለ ሲንትራ ጋር ጠይቅ ይባላል። እዛ አስፈራ ሄደሽ ምናምን ጠይቂያለሽ። እንደዛ ካለው ያከፍላችኋል። ያው ይሰጣል የተወሰነ አንዷ ነው ወይስ ግማሽ? ትንሽ ነው በቃ ቆንጥሮ ይሰጥሻል። እንደ ዕጣን እንደምታነሻታለን እንደዛ ተፈርፍሮ ተጠቅልሎ ላይ ይጨሳል። በቀን 3 ምናምን እናጨስ ይችላል። ምግብ በጣም ነው የሚያስፈልገው ጋንጃው ያስባል። አዎ ግን ራብ በጣም ከባድ ነው። አብዛኛው ቀጭን የሚሆኑት እኮ ለዛ ነው ደም ይመጣል። አሁን ጋንጃ ጫሾች በብዛት ቀጫጭን ናቸው። አንደኛ ብዙ ምግብ የማግኘት እንትን አይኖርም። ሁለተኛ ደግሞ ራሱ ሰውነት ይበላል፣ አጥንት ሆነ ይበላል እና ራስ ታሞንን ምናምን ያኔ ራስ ታው ስንት ዓመተ ምህረት ላይ ይሆናል 2000 ነው እንጃ አላስታውሰውም። የዛን ታይም ነው በቃ የጋንጃው ታይም ላይ ራስ ታነበሩ። ከዛ በዛው ሁኔታ ላይ ሆነን ጫቱም አለ ምናምን በዛው ቃይለኛ ወሰኛው። ከዛ በመሀል ላይ እንትን ያው እሱም እንዳለ እሱም ያው ከዛው ከሱሱ አካባቢ ጀምሮ ነው 12 ላይ ያየሁበት ነው። ልጆቹ ሲያረጉ ምናምን ያየሁበት ምናምን የትምህርት ጊዜ ነው ያኔ የሚያጨሱ ምናምን እየተማርኩ 14 ላይ ምናምን ይመስለኛል የጀመርኩት። ሲጋራው ጫቱ ምናምን ይመስለኛል ወደዛ አካባቢ ነው። ዞሮ አላስታውሰውም። ወደዛ አካባቢ ነው 18ማ እንደ ሀገር ቤት ልጅ የ1 ዓመት ልጅ ምናምን ወልደዋ የሀገር ቤት ልጅ በዛ ግዱ። እኛም ደግሞ በዛ አሁን በ14 ዓመት የሀገር ቤት ልጅ ያገባል። እኛ ደግሞ ሱሳችንን በ14 ሴቶች ያገቡ እና በዛ ሁኔታ ላይ ቆየን እና የሰፈር ልጆች ምናምን እንደዚህ በአመት ፍልሰታን ገዳም ይሄዱ ነበር እና እንደዚህ እንሂድ ምናምን አሉ። በቃ ያው ከሚጠቀሙት ተለቅ አሉት ምናምን ሊሰብሰበው ይሄዳሉ እና ሄጃለሁ። የመጀመሪያ ቀን ኮራ ተክለ ሃይማኖት የሚባለው ወደ ደብረ ሊባኖስ አካባቢ ቆይቷል። ስንት አላስታውሰውም ግን የቃማው ምናምን ነው እንጂ በቃ ያችን ፍልሰታን ብቻ ዛው እና ገባን። ያኔ እንደው ማስታወሳለሁ ልክ 15ኛው ቀን ላይ ጠላ ልንጠጣ ወጣን። ገዳሙ በጣም ዳገት ነው። እንደውም ከአንድ ጀምሮ ነው 16 እኮ ሙሉዋን ካለ ጀምሮ ሙሉ ነው። በቃ የጾም ጊዜ ሙሉ ይገባል እኮ እዛ ለመውጣት የማይመችም እንጂ ከገባሽ 2 ሰዓት ምናምን ነው የፈጀው ወደ አስፋልቱ ለመውጣት ላይ። መንገዱ ከባድ ነው። አሁን ይሰራል መብራት የለም ምን ይላል። ኮራ ተክለ ሃይማኖት ይባላል። ምናልባት የሚያውቀው ካለ ኮራ ተክለ ሃይማኖት ደብረ ሊባኖስ ሆኖ ከደብረ ሊባኖስ የ1 ሰዓት ነው 2 ሰዓት እግር መንገድ አለ ብቻ እና መንገዱ በጣም የሚያስቸግር መንገድ ነው። ከእነሱ ጋር
እና 14ኛው ቀን ላይ ይሁን 12ኛው ቀን ላይ ብቻ ጠላ ሊጠጣ ምናምን ብለው ወጣን። ያው ሁሉ መንገድ አቋርጠን ያው መቼ ማመላት ለቀም ለክ 2 3 4 ጠላ ስጠጣ ሲጋራ ፈለገ ሄድኩ። ከዛ ዞሬ የሆነ ቦታ ደግሞ መሸጡ እዛ አካባቢ ናት አገኘሁ ሲጋራ ሳጨስ አዞረኝ። የተወሰነ እንዳጨስ አልቻልኩም። ከዛ አረገጥኩ። ማታ ደግሞ ውዳሴ ማርያም እናደርስ ነበር ጻድቅ ግን 10 ምናምን ቀን አልተጣ የት አግኝተሽ አይገኝም እንጂ የለም። ያው ፍላጎቱ ይኖራል። አይምሮ ላይ መንፈስም አለ። በመንፈሳዊ ነገር የሚበረታን አይደለም። ቢኖርም በቃ ስታጪ ነው። አሁን አንድ ሰው የሚበላው ካጣ ብራባት ያመጣል። ራቡን ይችላል። እንደዛ ነው ያ። ከዛ ማታ ላይ ካጨስኩ በኋላ በጣም ተናደድኩና አዝኜ ምናምን ለማጨስ ያው አይዞህ በቃ በጸሎት እናውጣለን ምናምን አለኝ። አንድ ጎበዝ ልጅ ነበር እዛው እናገኘው ምናውቀው ልጅ እንዲ ገድሎች ምናምን ይሰጠን ነበር። እንደው ማታ ማታ ይጸልያል እሱ ጎበዝ ነው። ከዛ ውዳሴ ማርያም ይነበባል በምዕራፍ ባለፈው ጊሸን እንዳነበብ ነው ማለት ነው። ከዛ የኔ ተራ መጣ። እዛው ልክ እኔ ማንበብ ሲጀምር የሆነ ምንድን ተርብ ነው ምናምን የሚባል እንስሳ ተቀምጦ ፊት ለፊቴ ነው እያለ ቆመ። ሰው ገርሞት ያለ ፊት ለፊቴ እንደዚህ ቆሙ ማለት ነው። ለካ እንደዛ አጥሼ መግባቴ ብቻ ያው ግን እንግዲህ በየዋህነት ፈጣሪ ያው እንትን ብሎ ነው አጠገቤ በቃ የሆነ ምልክት ነው። እኔ ጸሎት አድርጌ እስክጨርስ ድረስ ቆመ ፊት ለፊቴ። ከዛ ሄደ ጉድ ተባለ ምናምን ተወራለሁ የሚያለኝ እኔ ከምንም አልቆጠርኩትም። ሰርቶ ነው እየተባለ ያ ጭሽ እንደሆነ ይታወቃል። ገዳም ወጓል ውጪ ነው እንኳን ስለመጣ በጣም ሩቅ ነው። ጠላ ማታ ስንገባ እኔ እንጃ ነው አላውቅም ማለት ያው የሆነ ነገር ሊያስተምረኝ የሚሆን አላውቅም ብቻ በዚህ ሁኔታ ላይ አይ ዝም ብሎ በቃ አጠገቤ ነው። ከዛ በዚህ ሁኔታ ላይ ሆነ። በ15ኛው ቀን ነው ምናምን እዛው በሬ ታርዶ ምናምን ሽንኩርት ምናምን ከታትፈን በላን ወጣን። ግን ያው ስንወጣ ከተማ ያው መልሶ ጾም መፍቻ የሚባል አለ ደግሞ ይቃማል ምናምን ይጠጣል ምናምን ጾም መፍቻ። በዚህ ሁኔታ ላይ ቀጠለ። ከዛ በዚህ ሁኔታ ላይ ሄደ የሆነ አመት ላይ ድረስ። ከዛ ከ2 አመት በኋላ ድጋሜ ሄድኩ እዚሁ ገዳም አረባከ መልሳ ሄድኩና እዛው መጠመቅም አለ ምናምን። ያው እንግዲህ እንደማንኛውም ሰው ጸሎት አረገ። ያው ሱሰኛም ቢሆን ማለት ነው እዛ አካባቢ ደስ የሚል ሱሰኛም ቢሆኑ እንደዚህ አይነት ነገር ላይ ጎበዝ ናቸው። ቤተክርስቲያን ያው ከአለማያው ከእንትኑ ማለት ነው ያው እምነታቸውን ይወዳሉ። ግን ያው ዝም ብሎ አለ አይደል። ከዛ ከወጣው በኋላ ጋንጃ በቃ አስጠላኝ። እንዴት እንደሆነ አላውቅም። ከገዳም ስመጣ ሁለተኛው ዙር ላይ ከዛ ጫትና ሲጋራ ብቻ መጠቀም ጀመርኩ። ጋንጃው ለምን መጥፎ ሆነ? በቃ ልጆች የሚታነቁበት የሚያውዱበት ምናምን ጊዜ ነው። መብራን ስረዳኝ እሱ በቃ ጋንጃ የሚያጨሱ ሰዎች ምናምን ሸሽ ከነሱ ራቁ ማለት ነው። ወደነሱ አቋራጭ በቃ የሚጠው ሰው ምናምን አጠቃላይ ሙሉ ለሙሉ ተው። ከዛ ከቃሚዎች ጋር መዋል ጀመርኩ። ሰፈር ትንሽ ዞር ብዬ ያው ሰፈር በእርግጥ እዛም እዛ በላይ ሰፈር ታች ምናምን ነው የምትይው ግን ቀየር የበርጫ ክልል አካባቢ ነው ያደረኩት። ከዛ ከነሱ ጋር ደግሞ እንደዚሁ ተፍተፍ እያልኩ ምናምን መቃም መጠጣት ምናምን የጨፊ ደግሞ መጠጥ ያው ብር ሲኖር ምናምን ነው። ከሌለ ደግሞ ዝም ብለን ነው እንገባው። በፊት ጋንጃ ጭሰን ምናምን ነው እንገባው። ፊልም የምናየው ምናምን ማታ ያው ጋንጃ ስለ ጋንጃ ለመናገር ያክል ያው ደስ ይላል። እሱን ስታጨሽ እንዴት ለምሳሌ ምንም በቃ የሚደብር ነገር አይሰማሽም። ይደብሮኛል ምን አይደል። እሱን ካጨሽ ዜና የምትከፍቺ በጣም ነው ደስ የሚልሽ። ዜናው የሚናገረው ሰውዬ ንግግሩ ደስ ይላል። ፈን ያደርጋል ሰውነት ማለት ነው። ወይም ደስተኛ ትሆናል። ዜና ተከፍቶ ቲቪ ልደንሽ ይቻልሽ በዜናው ደስ የሚል ነገር አለ። የሚደብር በቃ ልክ ፓፍ ስትይው የሆነ የደስታ ስሜት ይሰጣል። ግን እየቆየ አይምሮ ነው የሚያበላሸው። መፈላሰፍ ትጀምሪያለሽ። ወጣ ያለ አማርኛ ታወሪያለሽ። ከሰው ጋር ለመግባባት ይቸግርሻል። የሆነ ሰዓት ላይ አይምሮ እያለቀቀ ይመጣል፣ ያሳብዳል። እሱ መጥፎ ነው። ይሄ ግን እንደዚህ የሚያደርገው እስከ ስንት ሰዓት ነው? ሙሉ ቀን ይቆያል? አዎ ይቆያል። ሙሉ ባይ እየቀዘቀዘ ይመጣል። ምግብ ስትበይ
ሻይ ትኩስ ነገር መስጠት መብረር ነገር አለው። ግን እኛ አንዴ ብቻ አረማ ሁለትም ሶስትም እንደዛ ደስ የሚል ስሜት አለው። ፈን ያደርጋል፣ ያስቃል ምናምን ያስቀናል። ምርት እንግዲህ ከዚህ የተነሳ በጋንጀ የተነሳ አስበበት እና በእንደዛ አይነት ሁኔታ ላይ ነው። ግን ቀስ እያለ ምናምን የሆነ ሰዓት አይምሮ ያበላሻል። እሱ መፈላሰፍ ትጀምራለች። ሰዎች ጋር መግባባት ያቅቻለ ለየት ያለ ወሬ ማውራት ትጀምራለች። ሰው አራንታ ተፈላሰፍ ነው ይልሻል። ያኔ ሰዎች በቃ አንቺን ተቀባይነት ሲያጡ አንቺ መደበቅ መሸሽ ትጀምራለች። ከዛ በብቸኝነት ላይ የሆኑ ነው ከራሳቸው በማውራት እየጀመሩ ጠላይም ባይሆንም ከሰው ጋር ብቾት ስለማይመቻቸው በቃ ወይ ከጦዘ ሰው ጋር ወይ በብቸኝነት እንደዛ ፊልም እያየ ወይ ዘፈን እየሰማ በዛ ሁኔታ ላይ ነው ያልፉት። ከዛ በቃ ወደ ጫቱና ጦዞ መግባቱ ቀረ። ቅሞ ብቻ አጭሶ መግባት ብር ካለ አንዳንዴ መጠጣት። በዛ ሁኔታ ላይ ቀጥልን። ከገዳሙ ወጣም በኋላ ጋንጃ የቆመበት ሁለተኛም ዙር ሄደ። ጋንጃው ቆመ እንጂ መጠጥና ማጨሱ አለ። እሱ አለ። በቃ ኖርማል ነው እኮ ፍልሰታ ይገባል። ሲወጣ ደግሞ ጾም መፍቻ የሚባል አለ። ጾም መፍቻ ይቃማል። ጾም መፍቻ ቺክ ይፈልጋል። ተፍተፍ ይባላል። ሲያራው አለ። ግን የሚገርምሽ በጣም የሚደንቀኛውን ራሱ ሳስበው ልክ ከፍልሰታ ስመጣ ሙስሊም ሴት ነው የሚገርመኝ። ሙስሊም ነው የሚገርመኝ። ምናልባት የሙስሊም ዛሬ ይኖርብኝ አላውቅም። ብራዘር ነገሩ ሙስሊም ነገር ሊሆን ይችላል። አይ ብዙ ጊዜ ሙስሊም የመግጠም ነገር አለ። ያው ክርስቲያኖች እና ከሙስሊም ሴት ጋር መፈታው ወልድ ፍልሰታል የሚገጥመኛው አጋጣሚ ተፍተፍ ስል ማገኘው እነሱ ነው። ከጴንጤው ላለው እስከ እና ተመልካቾቻችን ይመስላል። የቀረውን ደግሞ ሌላ ጊዜ እንሰራላቸዋለን። አሁን ስራ መሄድ ስላለብኝ ፓርት ቱ ብለን እንሰራላቸዋለን። ፓርት ቱ ደግሞ የቀረውን ስለ በርጫውና ስለ ሴሹ ስለ ጨብሲው እንዴት እንዳቆመን ጸሎት እንዴት እንደጀመርኩ እቺ ልጅ እንዴት እንዳገኘው ከዚህ አሁን ከጋንጃው ከቆመ በኋላ ደግሞ በጣም ብዙ ላይፍ አሳልፌያለሁ። በጣም ብዙ በተለይ ክርስቲያን ኮንኮዴ እና ተለያያት ሁሉ ያንተ ሚስት እየመሰለች በጣም ብዙ ፈተና ነበር እና እንደዛ ነው። ይሄኛው እንግዲህ ስራ ህይወት ላይ ከመግባቴ በፊት የነበረ ነው። ከዛ ደግሞ ስራ ደግሞ የጀመርኩበት ታይም ደግሞ አለ። ገንዘብ የሚመጣበት ገንዘብ በደንብ አለ። ከዛ ሱሱን አስቡት እንዴት እንደምናጣጥመው በብር እና ፓርቲቱ እንሰራላችኋለን። ሰላም ሁኑ። መልካም ቀን። በሁለተኛ በተስፋ እንግዲህ